መቀለ በፈንጅ ተናወጠች። የጀነራል ታደሰ ወረደ ህይወት አደጋ ላይ ወደቀ። በሌሊት መፈንቅለ መንግስት ተካሄደ። ህወሓት አዲሱን የትግራይ ክልል ፕሬዝዳንት ይፋ አደረገ። ከባህር ዳር የተነሱ ድሮኖች አጠቁኝ ሱዳን። አልቡርሃን በኢትዮጵያና ኤሚሬትስ ላይ ከባድ ክስ ሰነዘሩ። የትራምፕ ውሸት በስለላ ተቋማቸው ተጋለጠ። የኢራን ፈጣን ጀልባዎች በአሜሪካ ጥቃት ጋዩ። በትግራይ ክልል ያለው ፖለቲካዊ ቀውስ እያደረ ወደ ከፋ ደረጃ እያመራ ያለ መስሏል። ምሽቱን መቀለ ከተማ በከባድ ፍንዳታ ስትናወጥ ያደረች ሲሆን ለቀናት ስብሰባ በማካሄድ ሚያዝያ 7 ነባሩ ምክር ቤትና መንግስት ወደ ነበረበት ይመለስ ያለው ህወሓት ደግሞ በውስጣዊ አለመግባባት አራዝሞት የነበረውን የትግራይ ክልል ፕሬዝዳንታዊ ምርጫን በዛሬው ዕለት ማከናወኑ ተነግሯል። በዚህ መሃል ደግሞ ቢሮዎቹ አካባቢ ከባድ ፍንዳታ ያጋጠማቸው ጀነራል ታደሰ ወረደ ትግራይ በጦርነት መንገድ ላይ ነች ሲሉ ሰፊ መግለጫ አውጥተዋል። የጀነራል ታደሰ መግለጫ ምንድነው የሚለውን እንዲሁም ህወሓት የመረጠው አዲሱ የትግራይ ክልል ፕሬዝዳንት ማን ነው የሚለውን የምንመለከት ይሆናል። በሌላኛው መረጃችን ደግሞ ከህወሓትና ከሌሎች የኢትዮጵያ ታጣቂዎች ጋር እንደሚሰራ የሚነገርለት የሱዳን መንግስት ኢትዮጵያ ላይ ጠንካራ ክስ አሰምቷል። ጀነራል አልቡርሃን ከባህር ዳር የተነሱ ድሮኖች ደበደቡኝ ያሉ ሲሆን በክሳቸውም የኢትዮጵያ ወዳጅ የሆነችውን አረብ ኤሚሬትስንም አካተዋል። የዚህንና የትራምፕ ውሸት በስለላ ተቋማቸው መጋለጡንና አሜሪካ የኢራን ጀልባዎች ላይ ከባድ ጥቃት መፈጸሟን አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 ላይ ያገኙናል። በመቀለ ከተማ በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት አቅራቢያ ፍንዳታ ማጋጠሙ ተነገረ። ትናንት ምሽት ላይ በመቀለ ከተማ በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤትና በትግራይ ቴሌቪዥን አቅራቢያ ፍንዳታ ማጋጠሙን የፕሬዝዳንት ጽህፈት ቤት ሰራተኞችና ነዋሪዎች ተናግረዋል። ሰኞ ሚያዝያ 26 ቀን 2018 ዓ.ም ከምሽቱ 2 ሰዓት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙን የመቀለ ከተማ አስተዳደር ለመቀለ ኤፍኤም ገልጿል። ይህ የቦምብ ፍንዳታ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ነው ያለ ሲሆን በሰውም ይሁን በንብረት ላይ ያጋጠመ ቀላልና ከባድ ጉዳት የለም ብሏል። የጸጥታ አካላት ወንጀል ፈጻሚ አካላት በቁጥጥር ስር ለማዋል የተቀናጀ ስራ በመስራት ላይ እንደሚገኙ ገልጾ ህዝቡ ሽብር ፈጣሪዎችና ላኪዎቻቸው ስርዓት እንዲይዙ መተባበር አለበት ሲል አስገንዝቧል። በዚህ ዓመት በመቀለ ዩኒቨርሲቲ የአዲሃቂ ካምፓስ የውጭ አጥር 2 ጊዜ የቦምብ ፍንዳታ ተከስቶ ተግባሩን የፈጸሙ ተጠርጣሪዎች በቁጥጥር ስር ለማዋል እየሰራ እንደሆነ በመግለጫ ያስታወቀው የከተማው ጸጥታ መዋቅር እስካሁን ድረስ ስለ ተጠርጣሪዎች መያዝም ሆነ አለመያዝ ለህዝብ ይፋ ያደረገው መረጃ የለም። ሚያዝያ 7 ነባሩ ምክር ቤትና መንግስት ወደ ስልጣን ይመለስ ሲል የወሰነው ህወሓት ዛሬ ሚያዝያ 27 2018 ዓ.ም የምክር ቤት ስብሰባ መጥራቱ የተነገረ ሲሆን በዚህም በትግራይ ክልል ሲካሄድ የቆየው አስቸኳይ የምክር ቤት ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በይፋ መርጧል። የምሽቱ የመቀለ ፍንዳታም ከዚሁ ህወሓት ካሰበው መፈንቅለ መንግስት ጋር የተገናኘ እንደሆነ እየተገለጸ ይገኛል። ከዚሁ ታሪካዊ ውሳኔ ጋር ተያይዞም ላለፈው 1 ዓመት ገደማ ክልሉን ሲያስተዳድር የነበረው ጊዜያዊ አስተዳደር ሙሉ በሙሉ መፍረሱ ተረጋግጧል። ምክር ቤቱ ከፕሬዝዳንቱ ሹመት በተጨማሪ አዳዲስ አፈ ጉባኤዎችን በመሰየም መደበኛ ስራውን ጀምሯል። ይህ ድንገተኛ የፖለቲካ ለውጥ በፌዴራል መንግስቱና በክልሉ መካከል የነበረውን የፕሪቶሪያ ስምምነት ተግባቦት ከፍተኛ ፈተና ውስጥ ሊከተው እንደሚችል የተለያዩ የፖለቲካ ታዛቢዎች ስጋታቸውን እያጋሩ ይገኛሉ። ጀነራል ታደሰ ወረደ መስሪያ ቤት አካባቢ የተሰማ ፍንዳታ እሳቸውን ታርጌት ያደረገ እንደሆነ የተገለጸ ሲሆን ምናልባትም ህወሓት መፈንቅለ መንግስት ለማካሄድ መወሰኑ የጀነራሉን ህይወት ጭምር አደጋ ውስጥ ሊከተው እንደሚችል እየተነገረ ይገኛል። ጀነራሉ ላይ መፈንቅለ መንግስት ለማካሄድ ከታቀደበት ጊዜ አንስቶ እሳቸውን የሚከታተል የህወሓት ጦር እንደተመደበ ሲገለጽ የነበረ ሲሆን ምናልባትም ደብረጽዮን የትግራይ ክልል ፕሬዝዳንት ሆነው መመረጣቸው ለጀነራሉ ከባድ እንደሚሆንም ነው የተገለጸው። መስሪያ ቤታቸው አካባቢ ፍንዳታ ያጋጠማቸው እንዲሁም በህወሓት መፈንቅለ መንግስት እንደተከናወነባቸው የተነገረው ጀነራል ታደሰም የህወሓት መከፋፈልና የትግራይ ክልል ወቅታዊ ፖለቲካ ቀውስ አስመልክቶ ጠንካራ መልእክት አስተላልፈዋል።
ጀነራል ታደሰ ዛሬ ባወጡት መግለጫ ትግራይ በአሁኑ ወቅት በተሰባሪ ሰላምና በጦርነት መካከል ያለች በጣም ጠባብ መንገድ ላይ መሆኗን ገልጸዋል። ይህ ደመና ያልተገፈፈ የጦርነት ስጋት በቀላሉ ዳግም ወደ ጦርነት ሊያስገባ የሚችልበት አደገኛ ሁኔታ ላይ መገኘቱን አስጠንቅቀዋል። ጀነራሉ በህወሓት ውስጥ የተፈጠረውን ክፍፍል በተመለከተ ባስተላለፉት መልእክት የድቀታችን ምንጭ አመራሩ መሆኑ ተደጋግሞ የተገለጸ ጉዳይ ነው ብለዋል። ሁኔታዎችን በብስለት ገምግሞ የነገ መፍትሄ አለማየት፣ የተለያዩ ሀሳቦችን ማፈን፣ ህዝብን የሚያሰባስብና ከመከራ የሚያወጣ ሀሳብ ከማመንጨት ይልቅ ስም ማጥፋትና ማብጠልጠል ላይ መሰማራት የትግራይ ፖለቲካ ወደ ጥፋት እየመራ መሆኑን በማያሻማ ቋንቋ ተናግረዋል። አንድ አመለካከት ይዞ በጠባብ መድረክ ወስኖ ለኔ ውሳኔ ተገዙ በማለት የተለየ ሀሳብን ወደ ጎን ትቶ የደገፈህን ብቻ ይዘህ በመቀጠል የሚፈጠር ተጨማሪ አደጋ እንጂ የሚፈታ ችግር የለም ያሉት ጀነራል ታደሰ የአካሄድ በኃይል ለማስፈጸም የሚደረግ ሙከራ ከሆነ ደግሞ የባሰ አደጋ እንዳለው አስጠንቅቀዋል። ጀነራል ታደሰ ለመላው የትግራይ ህዝብ በተለይም ለወጣቶችና እናቶች ጥሪ አቅርበዋል። ህዝቡ ይህን ጥበብ የጎደለው የችግር አፈታትና አያያዝ ወደ ለየለት አደጋና መበታተን ከመግባቱ በፊት ቁም እንዲለው እንዲሁም በውይይት የተቃኘ የተሻለ ሀሳብ እንዲመጣ የራሱ ሚና እንዲጫወት አሳስበዋል። ጀነራሉ ቢሮአቸው ሆነው ይህንን ቢሉም ወደ ቢሮአቸው የሚወስደው መንገድ በህወሓት ጦር መዘጋቱ ግን ተነግሯል። በቀጣይ መረጃ 2 ወር ባለፈው ጦርነት የኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን በመሆኑ ቴህራን የኒውክሌር የጦር መሳሪያ ለመገንባት የሚያስፈልጋት ጊዜ ከ1 ዓመት ያልበለጠ መሆኑን የአሜሪካ የስለላ መረጃ ማሳየቱን ሮይተርስ ዘገበ። የዜና ወኪሉ ለጉዳዩ ቅርበት ያላቸውን 3 ምንጮች ጠቅሶ ያወጣው ዘገባ እንደሚያመለክተው ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ እንዳትሰራ ለማስቆም ሲሉ የካቲት ላይ የከፈቱት ጦርነት በቴህራን የኒውክሌር ፕሮግራም ላይ ያን ያህል ለውጥ አላመጣም። አሜሪካና እስራኤል ጦርነቱን የጀመሩት መደበኛ ወታደራዊ ኢላማዎችን በማጥቃት ቢሆንም ኋላ ላይ እስራኤል በርከት ያሉ ወሳኝ የኒውክሌር ተቋማትን መታለች። ይሁን እንጂ እነዚህ ጥቃቶች የኢራን የኒውክሌር መሳሪያ ትታጠቅበታለች ተብሎ የሚታሰበው የጊዜ ሰሌዳ ላይ ጉልህ ለውጥ ባለማምጣታቸው የቴህራን የኒውክሌር ፕሮግራም ማውደም ወይም ያላትን የበለጸገ ዩራኒየም ክምችት ማስወጣት በአማራጭነት ተቀምጧል። እስራኤልና አሜሪካ ባለፈው ዓመት ሰኔ ላይ ናታንዝ፣ ፎርዶ እና ኢስፋሃን የኒውክሌር ተቋማት ላይ ጥቃት ፈጽመው ነበር። ሮይተርስ የጠቀሰው የአሜሪካ የስለላ መረጃ እንደሚያሳየው እነዚህ ጥቃቶች ኢራንን የኒውክሌር መሳሪያ ለመታጠቅ የሚያስፈልጋትን ጊዜ የገፉት ከ9 ወር እስከ 1 ዓመት ለሚደርስ ጊዜ ብቻ ነው። በባለፈው ዓመት ጥቃት ስራ ላይ የነበሩት 3 የማበልጸጊያ ተቋማት ቢመቱም የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም 440 ኪሎ ግራም የሚደርሰው የኢራን 60 በመቶ የበለጸገ ዩራኒየም የት እንደሚገኝ ማረጋገጥ አልቻለም። ግማሽ ያህሉ በኢስፋሃን የኒውክሌር ምርመራ ተቋም የምድር ስር ይገኛል ተብሎ እንደሚታመን ዜና ወኪሉ ጠቅሷል። አሜሪካና ኢራን ባካሄዱት ድርድር ስምምነት ላይ እንዳይደርሱ ካደረጓቸው ጉዳዮች ዋነኛው የቴህራን የኒውክሌር ፕሮግራም ነው። ፕሬዚዳንት ትራምፕ ኢራን የኒውክሌር መሳሪያ እንድትታጠቅ እንደማይፈቅዱ ተናግረዋል። የኒውክሌር ፕሮግራሟ ለሰላማዊ ዓላማ የሚል እንደሆነ የምትገልጸው ኢራን በበኩሏ ዩራኒየም የማበልጸግ መብቷ እውቅና እንዲሰጠው የሚጠይቅ የስምምነት ሀሳብ ማቅረቧ ተዘግቧል። ይህ በእንዲህ እንዳለ አሜሪካ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ፕሬዚዳንት ዶናልድ ትራምፕ ተናገሩ። ወሳኙ የባህር መተላለፊያ በኢራን በመዘጋቱ መውጫታው የቆዩ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንሽ ጀልባዎች ወይም እነሱ ፈጣን ጀልባ የሚሏቸውን መተናል፣ የቀሯቸው እነሱ ብቻ ነበሩ ብለዋል። የአሜሪካ ጦር እንደገለጸው ጀልባዎቹ ላይ ጥቃት የተፈጸመው ሄሊኮፕተሮችን በመጠቀም ነው። የአሜሪካ ጦር ማዕከላዊ ሴንትኮም ባወጣው መግለጫ ዛሬ የንግድ መርከቦች ላይ አደጋ የጣሉትን የኢራን አነስተኛ ጀልባዎች ለማስወገድ ሲሃውክና የአሜሪካ ጦር ኤች-64 አፓች ሄሊኮፕተሮች ጥቅም ላይ ውለዋል ብሏል። ፕሬዚዳንቱ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ጋር ግንኙነት በሌላቸው ሀገራት ላይ ተኩሳለች ሲሉ ከሰዋል። የደቡብ ኮሪያ መንግስት ትናንት እንዳስታወቀው ኤችኤምኤም ናሙ የተሰኘ የሀገሪቱ የጭነት መርከብ ሆርሙዝ ወሽመጥ ላይ ጥቃት እንደሆነ በተጠረጠረ ክስተት ጉዳት ደርሶበታል። የተባበሩት አረብ ኤምሬቶች አቅራቢያ ቆሞ የነበረው ይህ መርከብ 24 ሰራተኞችን ይዞ እንደነበረ የሀገሪቱ መንግስት ገልጿል። በሰዎች ላይ የደረሰ ጉዳት ስለመኖሩ አልተነገረም። ይህንን ጉዳይ የጠቀሱት ፕሬዚዳንት ትራምፕ ምናልባት ደቡብ ኮሪያ የምትመጣበትና ተልዕኮን የምትቀላቀልበት ጊዜው አሁን ነው ብለዋል። በመጨረሻም የሱዳን መንግስት ዛሬ ሰኞ በካርቱም አውሮፕላን ማረፊያ ላይ በድሮን ወይም ሰው አልባ አውሮፕላን ላይ የተፈጸመ ጥቃት የኢትዮጵያና የተባበሩት አረብ ኤምሬቶች እጅ አለበት ሲል በይፋ ከሰሰ። የሱዳን መንግስት ለዚህ አደገኛ ጥቃት አጸፋዊ የመልስ ምት የመስጠት መብት የተጠበቀ መሆኑንም በማሻማ ሁኔታ አስጠንቅቋል። በካርቱም በተሰጠ የጋራ ጋዜጣዊ መግለጫ ላይ የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አምባሳደር ሙህዲን ሳሌም፣ የባህልና ማስታወቂያ ሚኒስቴር አቶ ካሊድ አልኢሲር እንዲሁም የጦር ኃይሉ ቃል አቀባይ ብርጋዴር ጀነራል አሲማዋድ አብድል ዋሃብ ተገኝተዋል። ባለስልጣናቱ
ባለስልጣናቱ በመግለጫቸው እንዳረጋገጡት የሱዳን መንግስትና የሚመለከታቸው የጸጥታ አካላት በካርቱም አውሮፕላን ማረፊያ ላይ ለተፈጸመው ጥቃት ሁለቱ ሀገራት ማለትም ኢትዮጵያና ኤምሬትስ ቀጥተኛ ተሳትፎ እንዳላቸው የሚያሳይ አስተማማኝና የተረጋገጠ ማስረጃ በእጃችን ይገኛል ብለዋል። የሱዳን ባለስልጣናት የክሳቸውን ዝርዝር ሲያብራሩ ጥቃቱ የፈጸሙት የኤምሬትስ ድሮኖች የተነሱት በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ መሆኑን አጋልጠዋል። አክለውም በዘንድሮ ዓመት በተመሳሳይ መልኩ ከዚሁ ስፍራ በመነሳት ሌሎች ተደጋጋሚ ጥቃቶች እና የድንበር ጥሰቶች መፈጸማቸውን የሚያሳዩ አዳዲስ መረጃዎች እንዳሏቸው አስረድተዋል። ይህንን ተከትሎ የሱዳን መንግስት ህዝብና የጦር ኃይል የሀገሪቱ ሉዓላዊነት ለመጠበቅ ሲባል በራሳቸው ጊዜና ቦታ አጸፋዊ መልስ ምት የመስጠት ሙሉ መብት እንዳላቸው በአጽንኦት በማሳሰብ መግለጫቸውን አጠናቀዋል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።